ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 9 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪም የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋ ተመን ከ3ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኙ ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ በ3 ቀን ውስጥ እጅግ በጣም ያልታሰበና ያልተጠበቀ ቅናሽ እያደረገ ይገኛል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዚህ አይነት መንገድ የሚቀጥል ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ድሮ ወደ ነበረበት ይመለሳል እየተባለ ይገኛል። በተጨማሪም ባንኮችም የምንዛሬ ዋጋ ተመን ወደ ድሮ ዋጋቸው ወደ 55 ብር ይገባል እየተባለ ይገኛል። በዚህ አይነት አወራረድ የሚቀጥል ከሆነ ነገር ግን የዶላር ጨረታው የማይደረግ ከሆነ እንደዚሁም የዶላር ጨረታ በየ15 ቀኑ ወይም ደግሞ በየወሩ የማይደረግ ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስ ቻንሱ በጣም ዝቅተኛ ነው። በአጠቃላይ የኢትዮጵያ ብሔራዊ ባንክ በየ15 ቀኑ ወይም ደግሞ በየወሩ የዶላር ጨረታ የሚያደርግ ከሆነ እንደዚሁም የ150 ሚሊዮን ዶላር ጨረታ እንደዚሁም ከዛ በላይ የሚያደርግ ከሆነ በኢትዮጵያ ያለው ምንዛሬ እጅግ በጣም አስደንጋጭ በሆነ መልኩ እንደሚቀንስም እየተነገረ ይገኛል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ወደ 100 ብር እንደዚሁም የባንኮች የምንዛሬ ዋጋ ተመን ወደ 55 ብር ይመለሳል እየተባለ ይገኛል። ነገር ግን ይህን ነገር ለማድረግ ግዴታ የዶላር ጨረታው መደረግ አለበት። የዶላር ጨረታው ካልተደረገ የጥቁር ገበያ ወይም ደግሞ የባንኮች የምንዛሬ ዋጋ ተመን የመቀነስ ቻንሱ በጣም ዝቅተኛ ነው። በተጨማሪም በአሁኑ ሰዓት ላይ መንግስት እጅግ በጣም ትልቅ ፎከስ አድርጓል በጥቁር ገበያ ወይም ደግሞ በሐዋላ የመነዘሩ ግለሰቦች ላይ። በአሁኑ ሰዓት መንግስት እጅግ በጣም ትልቅ ለውጦችን እያደረገ ይገኛል። በአሁኑ ሰዓት ላይ እጅግ በጣም ብዙ ግለሰቦችም እየታሰሩ እንደሆነ እየተነገረ ይገኛል። መንግስት በአሁኑ ሰዓት ላይ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የተሰማሩ ግለሰቦችን እጅግ በጣም እያሰረም እንደሆነም መረጃው ያሳያል። በተጨማሪም ገንዘባቸውም ይወረሳል። እናም ቤተሰቦች እናንተ ገንዘባችሁን ስትልኩ በጣም ጥንቃቄ ልታደርጉ ይገባል። ገንዘባችሁን ወዲያውኑ የማይልክላችሁ ከሆነ ገንዘባችሁን አትስጡ። ገንዘባችሁን 2 ቀን 3 ቀን የሚያሳድር ከሆነ በአጠቃላይ ገንዘባችሁን ባትሰጡ ይሻላል። ገንዘባችሁን በአሁኑ ሰዓት ካለ ምክንያት ገንዘባችሁን ዝም ብላችሁ አትላኩ። ገንዘባችሁን በዛው ባላችሁበት ሀገር ገንዘብ ብይዙ የተሻለ ይመስለኛል። ዶላር ከሆነ በዶላር እንደዚሁም ሪያል ከሆነ በሪያል በፓውንድ ከሆነ በፓውንድ በሳዑዲ ሪያልም ከሆነ ሳዑዲ ሪያልም ብትይዙ የተሻለ ይመስለኛል። እዚህ ሁሉ ደግሞ የተሻለ ነው በየነገርኳችሁ ማድረግ ትችላላችሁ፣ ወርቅ እንደመግዛት ማለት ነው። እናም ቤተሰቦች በአሁኑ ሰዓት ላይ ገንዘባችሁን በጥቁር ገበያ ወይም ደግሞ በሐዋላ ገንዘባችሁ ስትልኩ በጣም ጥንቃቄ ልታደርጉ ይገባል። መንግስት ገንዘባችሁ ሊወርስባችሁ ይችላል፣ ወይም ደግሞ ግለሰቡ ወይም ደግሞ ምንዛሬ የመነዘራችሁ ግለሰብ ሊያጭበረብራችሁ ስለሚችል በጣም ጥንቃቄ ልታደርጉ ይገባል። የሚያጭበረብራችሁ መንግስት ገንዘቡን ወርሶብኛል እናም ምንም ማድረግ አልችልም ቢላችሁ እናንተ ምንም አታመጡም። በመንግስት ለራሱ ብታስጠይቁ ምንም አይነት መፍትሄ አታገኙም። እና ቤተሰቦች በጣም ጥንቃቄ ብታደርጉ የተሻለ ይመስለኛል። በተጨማሪም ቤተሰቦች ባንክ ቤቶችን እንድንጠይቅላችሁ የሚፈልጉት ጥያቄ ካለ በኮሜንት ላይ አሳውቁን። እኛ ባንኮችን እናናግራችኋለን። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እናም ቤተሰቦች መተግበሪያውን እንዴት አድርጋችሁ መጠቀም እንደምትችሉ፣ እንዴት አድርጋችሁ መክፈት እንደምትችሉ፣ እንደዚሁም እንዴት አድርጋችሁ መግዛት እንደምትችሉና እንዴት አድርጋችሁ መሸጥ እንደምትችሉ፣ እንደዚሁም ደግሞ ከሌላ ሀገር ወደ ሌላ ሀገር እንዴት አድርጋችሁ ማስተላለፍ እንደምትችሉ ሙሉ ኢንፎርሜሽን የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ 5000 ሰብስክራይብ ከገባና እንደዚሁም ደግሞ 4 ቪዲዮዎች 400 ላይ ካገኙ በዚህ ቻናል ማለት ነው በቴሌግራም ቻናላችን ላይ ሙሉ አጠቃቀሙን ሼር እናደርግላችኋለን ወይም ደግሞ እናሳውቃችኋለን። እናም ቤተሰቦች ቴሌግራም ቻናላችንን ጆይን ማድረጋችሁን አዘንጉ። የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ ጠቁማችኋለሁ። በአጠቃላይ ይህ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የመለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁን። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመዘረበት ያለው ዋጋም 162 ብር ከ03 ሳንቲም እየተመዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16203 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘሩ ይላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመዘረበት ያለው ዋጋም 188 ብር ከ81 ሳንቲም እየተመዘረ ሲሆን 100 ዩሮዎች ደግሞ 18881 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘሩ ይላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 203 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20389 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘሩ ይላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 115
ብር ከ47 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11547 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 105 ብር ከ21 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10521 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። በቀጣይ የምናገኘው አንድ ቻይና የሆነ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 22 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የቻይና ያህኖች ደግሞ 2272 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 217 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 21742 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 17 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1714 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 529 ብር ከ58 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 52958 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4470 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 43 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4318 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 420 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 42077 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 228 ብር ከ52 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 22852 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሬን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 430 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የባህሬን ዲናሮች ደግሞ 43011 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 385 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 3 ብር ከ40 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 340 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 0.67 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 67 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ97 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4897 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 1 ብር ከ84 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 184 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 0.57 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 57 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬን ዋጋ ነው። ቤተሰቦች አሁን ደግሞ የምንመለከተው የኢትዮጵያ ንግድ ባንክን የምንዛሬ ገትመን በቅድሚያ እንመለከት። የኢትዮጵያ ንግድ ባንክ በዛሬው ዕለት ጭማሪ አድርጓል። ምን ያህል ጭማሪ ነው? አንድ በአንድ አብረን እንመለከተዋለን። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 144 ብር ከ44 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 147 ብር ከ33 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋም 190 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 194 ብር ከ21 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ እየተገዛበት ያለው ዋጋም 168 ብር ከ61 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 171 ብር ከ98 ሳንቲም እነሱ ይሸጣሉ። በቀጣይ
የምናገኘው የስዊስ ፍራንክ አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 178 ብር ከ93 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 182 ብር ከ51 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ኪዩቲኒየር በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 463 ብር ከ93 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 473 ብር ከ21 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በኢትዮጵያ ንግድ ባንክ የተገዛበት ያለው ዋጋ 39 ብር ከ23 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 40 ብር ከ11 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 38 ብር ከ51 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 39 ብር ከ28 ሳንቲም እንሽጣሉ። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የኢትዮጵያ ንግድ ባንክ የምንዘራው ገትም ነው። የኢትዮጵያ ንግድ ባንክ በዛሬው ዕለት ጭማሪ አሳይቷል። አሁን ደግሞ የአባይ ባንክን የምንዘራው ገትምን አብረን እንመለከታለን። አብራችሁን ቆዩ። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ90 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 150 ብር ከ86 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በአባይ ባንክ የተገዛበት ያለው ዋጋ 172 ብር ከ38 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 175 ብር ከ82 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በአባይ ባንክ የተገዛበት ያለው ዋጋ 198 ብር ከ76 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 202 ብር ከ74 ሳንቲም እንሽጣሉ። ቤተሰቦች እስካሁን ድረስ እንግዲህ ተመለከትነው የአባይ ባንክን የምንዘራው ገትምን ነው። አሁን ደግሞ የአዋሽ ባንክን የምንዘራው ገትምን አብረን እንመለከታለን። ቤተሰቦች አብራችሁን ቆዩ። ቤተሰቦች በዚህ ልነግራችሁ የምፈልገው የአባይ ባንክ የነዛን የሶስት ሀገራትን ብቻ ነው በጣም በአሪፍ ዋጋ እየገዛ የሚገኘው። አሁን ደግሞ የአዋሽ ባንክ በጣም አሪፍ ዋጋ እየገዛቸው የሚገኙትን ሀገራት እነግራችኋለሁ። አብራችሁን ቆዩ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በአዋሽ ባንክ የተገዛበት ያለው ዋጋም 43 ብር ከ33 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በአዋሽ ባንክ የተገዛበት ያለው ዋጋም 42 ብር ከ40 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በአዋሽ ባንክ የተገዛበት ያለው ዋጋ 104 ብር ከ98 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 170 ብር ከ08 ሳንቲም እንሽጣሉ። ቤተሰቦች እንደተመለከትነው እንግዲህ የአዋሽ ባንክ የነዚህን ሀገራት እነዚህን ሶስት ሀገራትን ብቻ ነው በጣም በአሪፍ ዋጋ የምንዘር የሚገኘው። ቤተሰቦች የዛሬው ምንዛሬ መረጃ ይሄን ይመስል ነበር። ቤተሰቦች የቴሌግራም ቻናላችን ሊንክ ከስር ዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሁፍ አንዴ ክሊክ በምታደርጉበት ሰዓት ብዙ ጽሁፎች ይመጡላችኋል። ከዛ ጽሁፍ ውስጥ እንግዲህ ቴሌግራም ቻናል ሊንክ የሚላለ ጽሁፍ ውስጥ ማለት ነው። እናም አንዴ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። እናም እዛ ላይ ስለ መተግበሪያው አንዳንድ ነገራቶች ካሉ በዛ አፕዴት ስለማድረጋችሁ የቴሌግራም ቻናላችን ጆይን ማድረጋችሁን አዘነጉ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የሚለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።